ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ። በየሳምንቱ ሰኞ በሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ እንደሚታወቀው በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እያነሳን ነው ለእናንተ ለተመልካቾቻችን የምናደርሰው። በተለይ ደግሞ የደንብ መተላለፎችን በተመለከተ የተለያዩ የደንብ መተላለፎችን ምን አይነት እርምጃ ይወሰድባቸዋል፣ ህብረተሰቡ ውስጥ በዚህ መልኩ ምን እያገዘ ነው የሚሉትን እያነሳን ከእናንተ ጋር ስንወያይ ቆይታ አድርገናል እስከ ዛሬ ድረስ። ዛሬ ደግሞ አንድ ርዕሰ ጉዳይ ይመርጠናል። በተለይ ደግሞ የህገወጥ እርድን በተመለከተ የቄራዎች ድርጅት እንዲሁም ደግሞ ህገወጥ እርድን በተመለከተ የደንብ ማስከበር ምን እየሰሩ ነው የሚሉትን ለመወያየት በዚህ በስቱዲዮ እንግዶችን ጋብዘናል። እንግዲህ እንግዶቼ ጥሪያችን አክብራችሁ ስለመጣችሁ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከእንግዶቻችን ጋር በተለይ በህገወጥ እርድ ዙሪያ እየተወያየን ቆይታ የምናደርግ ይሆናል። እንግዲህ ለተመልካቾቻችን ስናገር እንደነበረው ዛሬ እንድንወያይበት የመረጥነው ርዕሰ ጉዳይ ህገወጥ የእንስሳት እርድን በተመለከተ ይሆናል። ያው እንግዲህ በዓለም እየደረሰ አይደለም። እንግዲህ ሰዎችም መጠንቀቅ አለባቸው፣ ተጠቃሚዎችም መጠንቀቅ አለባቸው እና ግንዛቤ ሊያስጨብጥ የሚችል ውይይት ነው ዛሬ የምናደርገው። ራሳችንን አስተዋውቀን ከየት እንደመጣና ኃላፊነታችንን እናስተዋውቅና ከዛ ወደ ውይይታችን እንቀጥላለን። እስኪ ከርሶ ጀምር። ይሄ እድል ስለተሰጠኝ አመሰግናለሁ። አታክልቲ ገብረ ሚካኤል እባላለሁ። የአዲስ አበባ ቄራዎች ድርጅት ህዝብ ግንኙነት ኃላፊ። አመሰግናለሁ። ግሩም ወልደመስቀል የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የደንብ መከታተል ክትትል ቁጥጥርና እርምጃ አወሳሰን ዳይሬክተር። ተመልካቾቻችን እንግዲህ ሁለቱንም የስራ ኃላፊዎች በእናንተ በተመልካቾች ስም ማመስገን እወዳለሁኝ። ብዙ ጊዜ ህገወጥ እርድ ሲባል ይሰማል፣ ህገወጥ የእንስሳት እርድ ሲባል ይሰማልና ምንድነው ህገወጥ የእንስሳት እርድ ስንል ምንን የተመለከተ ጉዳይ ላይ ትኩረት የሚያደርግ ነውና ከዛ እስኪ እንጀምር። አቶ አታክልቲ፣ ከትርጉም ስንነሳ ህገወጥ እርድ ማለት በሐኪም ያልተመረመረ ደረጃውን ባልጠበቀ ሐኪም ያልፈቀደውን ቦታ ሲታረድ እንዲሁም በሐኪም ያላየውን ያልፈቀደውን ትራንስፖርት ሲጠቀም አጠቃላይ ከቄራዎች ውጪ ባሉ ታርዶ ለኮመርሻል ፐርፐዝ ሲውል ወይ ደግሞ ለንግድ ስራዎች በሚውሉበት ጊዜ ህገወጥ እርድ ብለን ነው የምንጠራው ማለት ነው። በጣም አመሰግናለሁ። እንግዲህ ህገወጥ እርድ ያው ከቃሉም እንደምንረዳው ህጋዊ ባልሆነ መልኩ እርድ ሲከናወን ህገወጥ እርድ ተብሎ ይጠቀሳል ማለት ነው። ከዚህ ጋር ተያይዞ እንግዲህ የአዲስ አበባ ደንብ ማስከበር ባለስልጣን የተለያዩ የደንብ መተላለፎችን ክትትል ያደርጋል፣ ቁጥጥር ያደርጋል፣ ግንዛቤ ይሰጣል። ከዛ ባሻገር ደግሞ እርምጃ ይወስዳል። ልክ እንደዚህ አይነት ህገወጥ የእንስሳት እርድ ሲያጋጥም ምንድን ነው የሚያደርገው? ከዛ በፊትስ ለማህበረሰቡ ግንዛቤ ከመስጠት አኳያ ምን እየሰራ ነው? እስኪ አቶ ግሩም። እንግዲህ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በኃላፊነት በህግ ማዕቀፍ ከተሰጡት ኃላፊነትና ተግባራት አንዱ ህገወጥ የእንስሳት ዝውውር፣ ህገወጥ እርድ እና የስጋ ዝውውርን እነዚህ አንድ ላይ በአንድ ፓኬጅ ከሚሰራቸው ስራዎች አንዱ ናቸው ማለት ነው እና እንግዲህ ህገወጥ እርድ ቀደም ከጓደኛዬ እንደተነሳው ህጋዊ መንገድን በተከተለ ከተማው ባስቀመጠው ህግ ተከትሎ ያልተከናወነ ስራ ነው ማለት ነው። ይሄንን ደንብ ማስከበር ባለስልጣን ከተሰጡት ኃላፊነቶች ጋር አያይዞ ምንድነው የሚያደርጋቸው? በሶስት መንገዶች እነዚህን ህገ ወጥ እርዶችን ሊያገኛቸው ይችላል። የመጀመሪያው በተለያዩ መንገዶች ጥቆማዎች ይመጣሉ። እንዲህ አይነት ቦታ ላይ እንዲህ አይነት ነገር ስለተከናወነ እስኪ ደርሳችሁ አረጋግጡ የሚል ህብረተሰቡ ጥቆማ እንዲሰጥ ሰፊ የግንዛቤ ማስጨበጫ ስራዎች ይሰራሉ ማለት ነው። ከዛ ውጪ የራሱ ሰራተኞች በርካታ ይሄንን ስራ የሚሰሩ የክትትል ቁጥጥር ስራ የሚሰሩ ቁጥራቸው በርከት ያሉ ከተማ ክልል ላይ በየወረዳው በየክፍለ ከተማው ስለመደበ ሰዎችን እነሱ ደግሞ ቅኝት ያደርጋሉ ማለት ነው። ቅኝት ሲያደርጉ ከጥቆማ ከሚመጣው በተጨማሪ ሊያገኙት ይችላሉ። ከዛ ውጪ በሌሎች መረጃዎችም ደግሞ የሚዲያ አካላት ሌሎች ጥቆማ የሚሰጡበት በሲስተምም ተጠቅመው አሁን ቴክኖሎጂ ያስፋም ስለሆነ በእነዚህ አይነት እንትኖች ሲያገኝ ቦታው ላይ ይገኛል ማለት ነው። ቦታ ላይ ይገኝና ህገወጥ እርድ ነው አይደለም የሚለው ነገር የማረጋገጥ ስራ ነው የሚሰራው። ዝም ብሎ አይገባበት። ህገወጥ እርድ ለመባል መታየት ያለባቸው ጉዳዮች ስላሉ ማለት ነው።
ስለዚህ በዚህ ሂደት ነው እርምጃ የምንወስደው። እንግዲህ እርምጃችን የቁም እንስሳ ሊሆን ይችላል፣ ገና ወደ እርድ ያልደረሰ ከታረደ በኋላ ሊሆን ይችላል። ከዛ በኋላ ደግሞ ከእርድ በኋላ የሚገኙ ውጤቶችም አሉ። ስጋ አንዱ ነው፣ ሌጦ ሌላ ነው፣ ሌላውም ነገር ማለት ነው። ስለዚህ እነዚህን እንወርስና ለሚመለከታቸው አካላት በህጋዊ መንገድ የማስረከብ ስራዎች ይሰራል ደንብ ማስከበር ባለስልጣን። እንግዲህ ህገወጥ እርድ ካለ ጉዳት ይኖራል። መቼም በህገወጥ ነገር የተከናወነ ነገር ጉዳት ይኖረዋልና እስኪ ጉዳቱን እንመልከት። ጉዳቱን ደግሞ ስንመለከት አንደኛ ከተጠቃሚው አንጻር ያለውን ጉዳት፣ ሌላው ከነጋዴው አንጻር ሊኖረው የሚችለውን ጉዳትና እንደው ከሀገርም እንዲሁም ደግሞ ከእናንተ ተቋም አንጻር ህገወጥ እርድ መኖሩ የሚያስከትለው ጉዳት ምንድን ነው? አመሰግናለሁ። እንግዲህ ህገወጥ እርድ እንደተባለው ህገወጥ ተግባር ነው፣ ህጉን ያልተከተለ አሰራር ማለት ነው። ስለዚህ እነዚህ ችግሮች ለሀገርም ለተቋምም እንዳለ ለማህበረሰብ የሚያስከትል በርከት ያለ ችግር አለ። ይሄ ህገወጥ እርድ አንደኛና ዋነኛው የሚያስከትለው ችግር የጤና ችግር ነው። የጤና ችግር ምንድነው? ባለሙያዎች እንደሚሉት በርከት ያሉ በሽታዎች ከእንስሳት ወደ ሰው፣ ከሰው ወደ እንስሳት የሚተላለፍበት ሁኔታ አለ። በህገወጥ እርድ የታረደ ሐኪም አላየውም፣ የታመመ ሊሆን ይችላል። ስለዚህ ያ የታመመ እንስሳት ሰው ሲበላው አጠቃላይ የህብረተሰቡ ጤና ሊታወቅ እንደ ከተማም እንደ ሀገርም ከፍተኛ ችግር ሊያመጣ የሚችል ነው ማለት ነው። ቄራዎች ሲታረድ ለምሳሌ ቄራዎች ላይ ወይ ህጋዊ ቄራዎች ላይ በሚታረድበት ጊዜ ምንድነው ዋናው ጥቅሙ? አንደኛው ሁለት አይነት ምርመራዎች አሉ። ቅድመ እርድ የሚባል እንስሳው ሳይታረድ ብቁ ነው ወይ ብቁ አይደለም ተብሎ ባለሙያ ያየዋል። ከዛ በኋላ ለእርድ ብቁ ነው ከተባለ በኋላ ወደ እርድ ይገባል። እርድ ከገባ በኋላ ደግሞ እንደገና ኢንተርናል ቦዲ ደግሞ ቼክ ይደረጋል። የውስጥ አካሉ ቼክ ከተደረገ በኋላ እንደየሁኔታው ለምሳሌ የተወሰነ ፓርት የታመመ ከሆነ ያልተነካካ ከሆነ ባለሙያ ነው ዶክተር አይቶ የተወሰነ እንትን ከሆነ የታመመውን እንትን ቆርጠል ታስወግደው ትችላለህ። የተነካካ ከሆነ ደግሞ ወይ የተሰራጨ ከሆነ ደግሞ እንዳለ ስጋውን ልታስወግደው ትችላለህ ማለት ነው። ስለዚህ ይሄን ፕሮሰስ አልፎ ነው እንትን ወደ ስርጭት የሚተላለፈው ማለት ነው። ስለዚህ ምንድነው አጠቃላይ ይሄን ፕሮሰስ ስለማያልፍ ያው የታመመ በከፊልም ይሁን በሙሉ ሐኪም ያላየው የታመመ ከሆነ ህብረተሰቡ የጤና ችግር ማምጣቱ አጠቃላይ ማህበራዊ ችግር ያስከትላል ማለት ነው። ሁለተኛ ደግሞ ምንድነው የኢኮኖሚ ችግር የሚያስከትል ነው። የኢኮኖሚ ችግር በምንድነው? አንደኛው መንግስት ማግኘት የሚገባው ገቢ ይከለክላል ማለት ነው። ለምሳሌ አንድ በሬ ከቄራ ያሳርዱና ከጀርባ ከራሳቸው ሁለት ሰው የሚያሳርዱበት ሁኔታ አለ። ሁለተኛ ከኢኮኖሚ ጋር ስናያይዘው የቆዳ ጥራት ችግር፣ ቆዳውን ጥራቱ ጠበቀ አልጠበቀ አይደለም። ፖሊስ መጣ አልመጣ ነው፣ ደንብ መጣ አልመጣ ነው የሚደረገው። በዚህ ላይ የቆዳ እንትኑ ጥራቱን ሙሉ በሙሉ ነው የሚያጣ ማለት ነው። ሁለተኛ ደግሞ ህገወጥ እርዶቹ አይሰለጥኑ፣ የሰለጥኑ አይደለም፣ በልምድ ነው የሚሰሩት አራጆቹ። ለምሳሌ አዲስ አበባ ቄራው ድርጅት በየ6 ወር ስለ ቆዳ አያያዝ ስልጠና ይሰጣል ለሰራተኞቹ ማለት ነው በባለሙያ። እዛ ህገወጥ እርድ የሚያርዱ ግን የሰለጠኑም አይደሉም፣ ግንዛቤም የላቸውም። ዝም ብሎ በልምድ እንደማንኛውም እንትን የሚያርዱት ነው ማለት ነው። ስለዚህ የቆዳ ጥራት ከሌለው ደግሞ ግብአት የሚሆን ለቆዳ ፋብሪካዎች የሚሆን ግብአቶች ለተለያዩ ኤክስፖርት የሚሆኑ እንትን ሁሉ አገሪቱ ከተማው ያጣል ማለት ነው። ሌላ ደግሞ ምንድነው ከዚህ ጋር ተያይዘው ህጋዊ ነጋዴዎቹ አቅም ያሳጣል፣ ህጋዊ ቄራ አቅም ያሳጣል፣ ከውድድር ውጭ ያደርጋል። ለምሳሌ ግብር በሰነ ስርዓቱ የሚከፍልና በሰነ ስርዓቱ ህግ ተከትሎ የሚሄድ ሰውና በአቋራጭ መበልጸግ የሚፈልግ ማደግ የሚፈልግ ሲወዳደሩ እኩል አይመጣም። ምክንያቱም ብዙ ነገር አለው፣ ኃላፊነት አለው። የህጋዊ ነጋዴ ሆነ ኃላፊነት አለው። ህገወጥ የሆነ ነጋዴ ኃላፊነቱም ያገር ስለ አንድ ማህበረሰብ፣ ስለ ከተማ፣ ስለ መንግስት፣ ስለ እንትን አያገባውም። ጥቅምና ጥቅም ብቻ ነው። ስለዚህ ብዙ ችግር ያመጣል በዚህ እንትን። ሌላ በኢኮኖሚ እንትን ስናየው ደግሞ ሌላ ምንድነው ቄራ አገልግሎት የማይውል ነገር የለም፣ ሁሉም ነው። ከድምፁ በስተቀር ይባላል። ከድምፁ በስተቀር ይባላል።
አገልግሎት የማይውል ነገር የለም። በተለምዶ የማንበላው ነገሮች አሉ፣ የሚጣሉ ነገሮች አሉ። ደም ጨምሮ ፈርስ ጨምሮ ሌላም ስጋ እንትን ብዙ ነገር አለ። እነዛ ቄራ ሲሆን ምርት ነው የሚሆነው። በህገወጥ እርድ ሲሆን ግን አካባቢ ነው የሚበክሉ። በተለይ አሁን ከተማው እያሳየው ያለው የጽዳት እንትን የሚያበላሽ ነው የሚሆነው ማለት ነው። ዝናብ ይመታዋል፣ ያው ስጋው ተረፈ ስጋው ፀሐይ ሲመታው ሽታ ይፈጥርና አካባቢ ይበክላል። እንደው አቶ ግሩም አሁን አቶ አታክልቲ ሲናገሩት የነበረው ነገር አለ። በተለይ የህገወጥ እርድ ጉዳቶችን ሲዘረዝሩልን ነበር። በዛ ላይ የሚጨምሩት ነገር ካለ ከዛ ጋር አያይዘው ደግሞ እንዴት ነው የምትከታተሉት የሚል ጥያቄ ማንሳት ፈለኩኝ። ምክንያቱም አቶ አታክልቲ ሲናገሩ ምን አሉ? አንዳንድ ሰዎች ቄራ አንድ በሬ ሊያሳርዱ ይችላሉ፣ ነጋዴ ነው። ከጀርባ ግን 4-5 በሬዎች ታርደው ከጀርባ ከጓሮ ታርደው ሊቀርቡ ይችላሉ። በምንድን ነው የምታረጋግጡት እንደ ደንብ ማስከበር? ቀዳሚው ነገር እንግዲህ ቅድም ወንድማችን እንዳነሱት ጥፋቶቹ ከአገር ዝቅ ብሎ ከቡድን ለምሳሌ በቄራ ተደራጅተው ስራ የሚሰሩ ግለሰብ ላይ ጣጣው ብዙ ነው በጣም። ገጽታ ግንባታ ላይ ያለው ብልሽት አይደለም። ለምን አሁን በዓል እየመጣ ነው ፊት ለፊታችን። ለምሳሌ አሁን እንደምታውቁት እዛም እንስሳት በየቦታው እንስሳት ስታረድ ምንድነው የሚደረገው? ቅድም እንደተነሳው ጥቂት ነገር ነው አሁን ላይ የተወሰደ ያለው። በርካታ የእንስሳውን እንትን ይዘው ነው የሚቀሩ። ከአንገት በላይ እዛ ትቶን የሚሄዱት አሁን የተለመደው ቆዳ አይነሳም። የኦፋል ማተር የምንለው አጠቃላይ ውስጡ ያሉ እንትኖች እዛ ነው። እግር ምናምን ቅድም እሳቸው እንዳነሱት እንደዚህ ሁሉ ለአገር ኢኮኖሚ ቀላል እንትና አይጫውቱም። ወደዛ ወደ ድርጅቱ ሲሄድ ማለት ነው። አዎ። እና አሁን እኔ ማንሳት የፈለኩት ምንድነው እነዚህ ሁሉ እዚህ ጋር ሲቀሩ የሚያመጡት ጠንቆች አለ። አንደኛ ለእይታ የሚመለከተው አካባቢውን ገጽታ ስለሚያበላሹት የከተማን ገጽታ ጭምር የሚጎዳ ነው። ሁለተኛ ውሎ ሲያድር እዛ ጋር ምንድነው የሚፈጥረው? ጠረን ነው የሚፈጥረው። ሰው በዛ ሲያልፍ ኦፌንስ ነው የሚያደርገው። የሚመች ቦታ አይደለም። ከተማ አስተዳደሩ አሁን እያደረገ ያለው ከተማውን ለመለወጥ ለሰው ልጅ ምቹ ተስማሚ እንዲሆን እያደረገ ይሄ ደግሞ በተቃራኒ የጠረን ችግር እየፈጠረ ከዛ ውጪ ደግሞ እነዚህ ዘባ የሚጠራቀሙበት ያን ተከትሎ የሚመጡ እንስሳት አሉ። ሌላ የሚያስተላልፉት አደገኛ በሽታ አለ። ደረጃ ቦታው እንትኑን ጠብቆ የባለሙያ ኢንጂነሪንግ ሲስተሙን ጠብቆ ነው እንትዛጋ የተሰራው። በህገ ወጥ ሲሆን ግን ያንተ እኔ ተከተለ አይደለም። ስለዚህ ስጋው ዘጋ ኮንታሚኔት ይሆናል ማለት ነው። ሌላ ባዕድ ሌላ ተጽዕኖ የሚፈጥሩ ነገሮችን ያመጣል እና በቂ ውሃ ባለለበት ጤንነቱ ባልተጠበቀ ቦታ ነውና ይሄ የሚሆነው ዞሮ በሰው ጤና ላይ ቅድም እንዳልኩት የአካባቢ ገጽታ ከተማ ገጽታን ብልሽት ሌላ ጠረን እየፈጠረ ሌሎች እንስሳዎችን በመሳብ ደግሞ ሌላ ችግር እኛም ማናያቸው በመስጠት የሚመጡና እንትኖቹ በጣም በርካታ እንትኖች ናቸው። ከዛ ውጪ ወደ መጨረሻ ላይ እንዴት ነው ታዲያ ክትትል የሚደረገው? ደንብ ማስከበር ይሄንኑ ጉዳት በየመድረኩ እየገለጸን በሚዲያ እየገለጸን በበራሪ ጽሁፎች እየገለጸን የትኛውንም አይነት የሰው ጆሮ ጋር እንደርሳለን ብለን የምናስባቸውን መተዶችን ተጠቅመን ህዝብ ለራሱ እንዲቆምና ራሱ ደንብ አስከባሪ ደንብ ጥሰትን ወይ ደንብ መተላለፍ የሚጸየፍ ዜጋ ያስፈልጋል አዲስ አበባ ላይ የሚል እየተሰራ ያለው ስራ እሱ ነው እና የምንደርስበት ቦታ ላይ ወዳውኑ ወደ ቁጥጥሩ እንገባለን። እንዴት ነው የሚሰራ ከተባለ በቅንጅት ነው፣ ተቀናጅተን ነው። በተለይ በዚህ አመት በጣም ለቁጥር የሚያታክቱ በጥርጣሬ የተፈተሹት አሉ። ከተፈተሹትም በርካቶቹ ህገወጦች ነው ተገኝቷል። ቅድም የተባለው ደረሰኝ ተቆርጦበት በህጋ መንገድ ሰው ተመርምሮ በቄራ ድርጅት ታርዶ የገባው አንድ እንስሳ ሲሆን ከዛ በላይ ያ ደግሞ ከዛ ዝመጣ የራሱ የሆነ መለያ እንትኖችም አሉ የሚደረጉ የቬጂቴብል ስታምፕ አለ፣ በርካታ ነገሮች አሉ እና ከዛ ውጪ የሆኑትን አሁን ከቄራ ድርጅት ከአርሶ አደር ከንግድ ቢሮ ጋር ሆነን ፖሊስም ጭምር በተወሰነ ፐር ኳርተር በሩብ አመት በምናምን እቅድ አዘጋጅተን ተወያይተን ችግሩ ደግሞ ጎልቶ የሚታይባቸው ደግሞ የት ከተማ የት ወረዳ የት ቀጠና ነው የሚል ነገር ጥናት ይጠናና እነዚህ ስራዎች እየተሰሩ ከዛ ውጪ ግን ለክትትሉ ህብረተሰቡ ነው በኔነት ስሜት ይሄ ችግር ያደርሳል እያለ አብሮ መስራት ያለበት እንድተጋገዝ ጉዳይ ጋራችን ነው ለማለት ነው።
የአዲስ አበባ ቄራዎች ድርጅት በተለይ ደግሞ እርሱ የመጡበት ክፍል ግንዛቤ ከመስጠት አኳያ ሊሰራው የሚገባው ሰፊ ስራ አለና ነጋዴውም ህጋዊ ወደሆነ ቦታ ጤንነቱ ወደ ተጠበቀ ቦታ ሄዶ ማሳረድና መጠቀም እንዲችል ግንዛቤ ከማስረጽ አኳያ ምን እየሰራችሁ ነው? እንግዲህ የአዲስ አበባ ቄራዎች ድርጅት ከዚህ በፊት እስከ 2005 ዓመተ ምህረት የህገ ወጥ እርድ ቁጥጥሩ የሚሰራ ነበር። ቄራ ብራ ራሱ ብቻ ነው የሚሰራው የነበረው። 2005 አዲስ አበባ ደንብ ማስከበር ሲመሰረት 2005 ዓመተ ምህረት እንዳለ በአዋጅ የተሰጠው ለአዲስ አበባ ደንብ ማስከበር ባለስልጣንና ብሎም ለከተማ ግብርና የተለያየ እንትን ድርሻ አለ። በዋናነት እኛ አሁን እንዴት ነው እንደ ባለድርሻ አካል በጋራ እየሰራን ነው ያለነው። አንደኛው በህገወጥ እርድ ላይ አሁን ዋና ሚናችን አሁን የሆነ ያለው የማስወገድ ነው። ለምሳሌ ደንብ ማስከበር ጽሕፈት ቤት፣ ፖሊስ በቅንጅት በሚይዙበት ጊዜ እኛ ተቀብለን ስጋው ተቀብለን በደረሰ ነው የምንቀበለው። የምናስወግድበት መንገድ ክትትል የምናደርግበት መንገድ አንዱ ስራችን ነው። ሁለተኛ ደግሞ ቅድም እንዳልከው የግንዛቤ ነው። ግንዛቤ በቂ ነው ባይባልም ከሚዲያዎች ጋር የምንሰራበት ሁኔታ አለ። ከባለድርሻ አካላት በጋራ ነው እየሰራን ያለ ነው። ከአዲስ አበባ ደንብ ማስከበር ከአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን በጋራ ሆነን እየሰራን ነው ያለነው። ግብረ ኃይል አቋቁመን በጋራ እየሰራን ነው ያለነው። ይሄ ብቻ ሳይሆን በተለይ ከልኳንዳ ማህበርና የኛ ደንበኞች ሞር አብዛኛው ያው ህጋዊ ነጋዴ ህጋዊ እንዳለ ሆነ ህገወጥም ያው የኛ ደንበኛ የሚሆንበት ሁኔታ አለ። ምክንያቱም ቅድም ብለናል አንድ በሬ ያስገባና ቄራ ከጀርባ አለ። እንደዚህ አይነት እንዳያጋጥም የተለያዩ መድረኮች እያዘጋጀን የተለያዩ ግንዛቤ የምንፈጥርበት ሁኔታ አለ። ድሮ ምን ነበር የሚታረድበት አካባቢ እዚህ ከተማ ውስጥ ሆኖ በየወንዝ ነበር። ወደ ተቀየረ ከወንዝና ወንዝ ዳርቻና ከጣሻ የነበረው ወደ ቤት ተቀይሯል። ቤት ውስጥ ሽንት ቤት ውስጥ አካባቢ እንትን ከጀርባ ያለውን እንትን ሆነዋል ማለት ነው። ሁለተኛ ደግሞ ከአዲስ አበባ እየወጣ ጫካዎች እዛ የማረድ ሁኔታ አለ። አሁን ይሄ ደግሞ ምንድነው መፍትሄ ብለን ከአዲስ አበባ ቄራዎች ድርጅት ከሸገር ሲቲ ማዘጋጃ ኃላፊዎች ጋር በመነጋገር ሸገር ሲቲ ውስጥ ካሉ 8 ቄራዎች ጋር በጋራ በመሆን ውይይት እያደረግን የጋራ ኮሚቴ አዋቅረን ስራ አሁን ደግሞ የጋራ ማህበር እየመሰረትንበት ሁኔታ አለ ማለት ነው። ስለዚህ ከቀጣይ ከዚህ በዓል ጀምሮ ከአሁን ሰዓት ጀምሮ በጋራ በቅንጅት የምንሰራበት ሁኔታ አለ ማለት ነው። ስለዚህ እንደዚህ በቅንጅት ከሰራን ከደንብ ከጸጥታ ከጤና ቢሮ ከከተማ ግብርና ከቄራዎች ከሸገር ሲቲ ማዘጋጃ ከሸገር ሲቲ ስር ያሉ ቄራዎች እየሰራን ነው ያለ ነው። ስለዚህ እንደዚህ በቅንጅት በምንሰራበት ጊዜ ከእንግዲህ ቦታ የላቸው። እነዚህ የወንዝ ዳርቻዎች መልማታቸው የኮሪደር ልማቱ መልማቱ ህገወጥ እርድን ከመቀነስ አኳያ አስተዋጽኦ አበርክቷል። ወንዝ ዳርቻ በኋላ ነው የመጣ 180 2017 መመል ደንብ ቁጥር የከተማው በሚያካሂደው የዚህ የኮሪደር ልማት ከተሞችን እያጸዳ ስመጣ በርካታ ደም መተላለፎች እየተሰደዱ ነው ያሉት። ምክንያት ከተባለ ለእርድ የሚመጣው እንስሳ የሚቆምበት ቦታ አሁን ኮሪደር ልማቱ የደረሰባቸው ቦታዎች ላይ ያን ቦታ ስላሳጣ ከዛ ተነስቶ ነው የሚታረደው። ጸድቷል እነሱ ቦታዎች ያው የምታውቁት እንደምነግራችሁ በርካታ ቦታዎች ላይ አሁን እንደዛ እናገኝም። ስለዚህ ልማቱ ይዘ የመጣው ደንብ 167 የዚህ ከቆሻሻ ጋር ኮሪደር ልማቱን ደህንነት ለመጠበቅ ንጽህናውን ለመጠበቅ ወጣውም ቀጥሎ ደግሞ 180 የመጣው ደግሞ በጣም ጥሩ ቅድምም እንደተገለጸው ፍቱን መድኃኒት ነው የሆነው ለዚህ ጉዳይ ማለት ነው። ከዚህ በኋላ ከተማው እየጸዳ በዚህ ልክ ሲቀጥል እጅግ በጣም ይሄን ነገር እንደሚቀንስ እንደሚያሳድድ እና የማስቀረት አዝማማም እንዳለ በተለይ ደግሞ አሁን ቅንጅቱ መናበቡ ቅድም አሁን አዲስ አበባ ክልል ላይ ነበር ስናወራ የነበረው አሁን ደግሞ ተቀናይተን ዙራችን ካለው ከእንደሱ ጋር ተናቦ መስራቱ በዛ ልክ ትልቅ ሚና አለው ተብሎ ይታሰባል። እንግዲህ ወደ ወንዝ ዳርቻና ወንዞች ልማት ከዚህ ከህገወጥ እርድ ጋር ያመጣው አስተዋጽኦ በጣም ከፍተኛ ነው። በጣም ከፍተኛ ምክንያቱም ህገወጥ እርድ ብቻ አይደለም
በጣም የሚጎዱ በብዙ ነገሮች ቅድም ስንል ከነበረው ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ነገሮች ህገወጥ እርድንም ጨምሮ እነዚህ መደበቂያ ዋሻዎች ነበሩ ማለት ይቻላል ለኛ ጎጂ የሆኑ። ስለዚህ አሁን እየለማ ባለበት ሰዓት ላይ እነዚህ ቁጥሮች እየቀነሱ ነው። እንደገና ደግሞ የ119 ወረዳዎች እንደገና 11 ክፍለ ከተማ መረጃ እየተሰበሰበ በየወሩ በየሩብ ዓመቱ በየአሁን 6 ቁጥሩ ከአምና ከነበረው ጋር ስናነጻጽር እጅግ በጣም ወርዶ ነው የምናየው። አሁን እንደው ጠቅለል ያለ 25% እንቀንሳለን ብለን አሁን 60% 80% የደረስንበት ሁኔታ ነው ያለው። የዚህ አስተዋጽኦ ምን ላይ ይታያል? አሁን የወንዝ ዳርቻ ቅድም የተነሳውን ትልቅ አስተዋጽኦ አድርጓል ማለት ነው። ምክንያቱም ምሽግ ነበርና አሁን ደግሞ የልማት ቦታ የምንዝናናበት ህይወት የምናገኝበት ወንዞቻችን ጸድተው አረንጓዴ ሆነው እና ትልቅ አስተዋጽኦ በጣም ለደንብ መተላለፍ መቀነስ ብሎም ለማስቀረት አሁን ልማቱ ደረሰበት ቦታዎች ላይ እርድ የሚባል ነገር የለም። ህገወጥ እርድ ቶታሊ ምን ማለት ነው? ስለመቀነስ ሳይሆን ቀርቷል ወደምለው ደፍረን እንድንናገርም አድርጎናል ማለት ነው። ህብረተሰቡን ጤንነቱ የተጠበቀ ስጋን መመገብ እንዲችል ምንድነው ማድረግ ያለበት? አሁን በተለይ ደንብ ማስከበርም በጣም የግንዛቤ ስራ እየሰራ ነው ያለው። እኛም በትንሽ ቢሆኑም እየተንቀሳቀስን ነው ያለነው። ቅድም እንዳልኩት እነዚህ በቅንጅት የምንሰራቸው ስራዎች በየሴክተሩ ያው የግንዛቤ ማስጨበጫ ስራዎች እየሰራን ነው ያለነው። ይሄ እንዳለ ሆነ ግን ህብረተሰብ ማድረግ የሚገባው የኢኮኖሚ ችግር በለው፣ ማህበራዊ ችግር በለው፣ ጤና ችግር በለው፣ አካባቢው ብክለት በለው ሂደው ችግሮቹ ማን ላይ ነው የሚያርፉ? ህብረተሰቡ ላይ ነው። ዝም ብሎ ችግር ተብሎ ተንጠልጥሎ አይቀሩም። ወደ ህብረተሰቡ ነው የሚያርፈው። የህብረተሰብ ችግር ነው የሚሆኑት። ስለዚህ ህብረተሰቡ ማድረግ ያለበት አንደኛው የሚሰጡ እንደዚህ አይነቶቹን ገለጻዎችና ትምህርቶች በስነ ስርዓት ማዳመጥ፣ መተግበር። ሁለተኛ በዓላት በሚመጡበት ጊዜ ደግሞ ሁሉም ማሳረድ ያለበት ህጋዊ ቄራ ነው። የመጠየቅ መብትም አላቸው። የት ነው የታረደው? ደረሰኛ ያሳዩን፣ የተለያዩ ማለት ነው። ስለዚህ በዓላቶቹ ሲያከብር ህብረተሰቡ ህጋዊ ቄራዎች ላይ የታረደ መሆኑ እያረጋገጠ መጠቀም አለበት የሚል ሐሳብ ነው ያለኝ። ጉዳቱ የኛ ስለሆነ ቀደም እንደተናገርኩት እያንዳንዱ ህዝብ እያንዳንዱ ነዋሪ ደንብ አስከባሪ መሆን አለበት። በምን በተቻለ መጠን በነገራችን ላይ ያው ለውጥ ከግለሰብ አይደለም የሚጀምረው እና ያልተመረመረ ስጋን አልበላም ብሎ መወሰን እኮ ወይ ደግሞ ጤንነቱ ከተጠበቀ ምንጩ ካልታወቀ ቦታ አልበላም ብሎ መወሰን እኮ በቃ ከዚህ ይጀምራል ማለት ነው። ዘን ወዴት ይሄዳል? ወደ ቤተሰብ ይሄዳል። ወዴት ይሄዳል? ወደ ሰፈር ይሄዳል። ዘን ወዴት ይሄዳል? እየሰፋ ይሄ ለውጥ ሊመጣ ስለሚችል ህብረተሰቡ አንደኛ እንግዲህ ያው እንደምታውቁት እኛ ከሚዲያ ቴሌቪዥንን ከመጠቀም ሬዲዮችን፣ ህትመት ውጤቶችን፣ ጋዜጣ ከዛ በራሪ ጽሁፎችን ሞንታርቦ ሰዎች በበዙበት ቦታ ከዛ ውጭ መድረኮችን የንቅናቄ መድረኮችን፣ ብሮሸሮችን፣ በራሪ ጽሁፎችን በመጠቀም ደንብ ማስከበር የህዝቡ ጋር ደርሶ እባካችሁ ከዚህ ጉዳት ራሳችሁን ጠብቁ፣ ከተማችሁን ጠብቁ፣ ሀገራችሁን ጠብቁ፣ እንለወጥ እያለ እየጮኸ ስለሆነ ይሄንን ቆም ብሎ መስማትና መውሰድ መተግበር ያስፈልጋል። ምክንያቱም መስማትና ወስዶ መተግበር የተለያየ ስለሆነ ማለት ነው። አድምጡን ነው የምለው እኔ አሁን መልእክቴ ምንድነች የምናስተላልፋት ለህዝቡ ስለሆነ የችግሩ ተሸካሚኛ ስለሆነ ህዝቡ ስለሆነ የምንለው ስሙንና አብረን ከዚህ ችግር እንውጣ የሚል መልእክት አለኝ። ከዛ ውጪ በተደጋጋሚ እንደምለው በደንብ ማስከበር ባለስልጣን በየትኛው አስተዳደር እርከን ላይ ያለን ፈጻሚዎች፣ አመራሮች እና የክትትል ቁጥጥር ኦፊሰሮች የሚሆኑ ግንዛቤ የምናስጨብጥ ሰዎች ይሄንን ስራ በምንሰራበት ሰዓት ላይ ብዙ ጫናዎች አሉ። ለውጥ ለማምጣት ስራ ለመስራት አገር ላይ ውጤት የሚያመጣ ስራ ለመስራት ቻሌንጅ ሳይገጥመኝ እንደው አስፋልት በአስፋልት ይሆናል ተብሎ አይታሰብም። ስለዚህ ትላንት ተጀመርናትን ዳር እስከምናደርስ ታች ከኦፊሰሩ እስከ አመራሩ ድረስ የያዝነውን ሌት ተቀን አሁን ያው እንደምታውቁት በ3 ሺፍት ነው የምንሰራው። ከዛም ውጪ ለኔ ያው ስራው አካባቢ ስላለው ቅዳሜ የለም፣ እሁድ የለም፣ በዓል የለም፣ ሌሊትም የለም፣ ይደወላል። ይሄ መቀጠል አለበት፣ በስፋት መቀጠል አለበት ነው። ወዲያውኑ ነው አሁን ቴክኖሎጂ እንትን አለ፣ በስልክ በምናምን እንትን እያደረግን ይያዛል። ከቄራ ድርጅት ጋር እንደዋወላለን። ወዲያውኑ የታረደ ከሆነ እነሱ በህጋዊ መንገድ ይቀበላሉ። የቁም ከሆነ ከንግድ ቢሮ ጋር እየተነጋገረን ወደ ህጋዊ መንገድ ይገባል። ስለዚህ ህብረተሰቡ ራሱ
ደንብ አክባሪ፣ ደንብ አስከባሪ፣ ደንብ መተላለፍን የሚጸየፍ ይሁን የሚል መልእክት ነው ያለች። ህገወጥ እርድ በከፍተኛ ሁኔታ በመጀመሪያ ጉዳት የሚያደርሰው ተጠቃሚው ላይ ማህበረሰቡ ላይ ነውና ከዛ ባሻገር ደግሞ በሀገርም ላይ ኢኮኖሚ ጉዳት ሊያስከትል ስለሚችል ቅድሚያ ራሳችን በማሰብ ለጤንነታችን በማሰብ በሌላ መልኩ ደግሞ ሀገር ሊጠቀምበት የሚችለው ዞሮ እኛ ልንጠቀምበት የምንችለውን የኢኮኖሚ ጉዳት ሊያደርስ ስለሚችል ሁላችንም ተባብረን በጋራ የምንሰራ ከሆነ የሁለት ተቋም የሶስት ተቋም የተወሰኑ ተቋማት ብቻ ስራ ሳይሆን የሁላችንም ስራ ይሆንና ሁላችንም ሀገር የሚጠቅም ስራ መስራት ስለሚያስችለን ሁላችንም ለዚህ ጉዳይ ላይ ልንተባበር ይገባል የሚለው ያስማማናል ማለት ነው። በጣም እናመሰግናለን። ተመልካቾቻችን ህገወጥ እርድን አስመልክተን እንግዲህ ከአዲስ አበባ ደንብ ማስከበር ባለስልጣን ከአቶ ግሩም ወልደ መስቀል እንዲሁም ደግሞ ከአዲስ አበባ ቄራዎች ድርጅት ከአቶ አታክልቲ ገብረ ሚካኤል ጋር ስናደርግ የነበረው ቆይታ ይህን ይመስላል። በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እንጠብቃችኋለን። የዛሬውን በዙ አበቃን። እስከ ሳምንት ቸር እንሰንብት።